ጊዜው 1975 በእንግሊዝ ሃይድ የተባለች ጸጥ ያለች ከተማ ሰዎች በሙሉ ልባቸው የሚያምኑት አንድ ሰው ነበር። ዶክተር ሃሮልድ ሺፕማን ይባላል። የሕክምና ትምህርቱን የተከታተለው በእንግሊዝ አገር ታዋቂ ከሆነው የሊድስ ዩኒቨርሲቲ ሲሆን በ1970 ተመርቋል። ከዛም የራሱ ክሊኒክና የቤት ለቤት ሐኪም ሆኖ መስራት ጀመረ። ለታካሚዎቹ የሰላም ምልክት በየቤቱ የሚገባ ታማኝ የሕክምና ባለሙያ ነበር። ነገር ግን ከነጭ ኮቱ በስተጀርባ አስፈሪ ምስጢር ተደብቆ ነበር። ሰዎችን ከህመም ያድናል ተብሎ የሚታመን ሰው በራሱ እጅ ህይወት እንደሚቀማ ማንም አላወቀም ነበር። የከተማዋ ነዋሪዎች እሱን እንደ አባት፣ እንደ ወዳጅ፣ እንደ መካሪ ቆጥሩትም ነበር። እሱ ግን በየቤቱ ሲገባ ሞት ይዘላቸው ይገባ እንደነበር አላወቁም። የቤተሰብ ሐኪም መሆኑ ለዚህ ጨካኝ ገዳይ ምርጥ ሽፋንም ሆኖለታል። አንዳንዶቹ በሽምግልና ሌሎች ደግሞ በበሽታ የሞቱ ብለው እንዲያምኑ ያደርግም ነበር። ነገር ግን ሁሉም ሞት አንድ የሚያመሳስላቸው ሚስጥር ነበር። ያ ሚስጥርም የዶክተሩ የመጨረሻ የህክምና መርፌም ነበር። ዶክተር ሺፕማን ታካሚዎችን ሲገድል የህክምና ባለሙያነትን ትቶ የህይወትና የሞት ወሳኝ ሆኖ ይሰማው ነበር። አንዲት አረጋው ሴት በአልጋ ላይ ስትሰቃይ የወሰደችውን መድኃኒት ማቆም ወይም በዶዝ መጨመር ህይወቷ በደቂቃ ውስጥ መግደልና ማቆየት በእጁ ያለ ይሰማው ነበር። ይህ ድርጊት ለሱ ሰላም የሚሰጥና ራሱን እንደ አምላክ እንዲሰማው የሚያደርግ የውስጥ እርካታም ይሰጠዋል። ጊዜው እየሄደ ሲሄድ በከተማ ውስጥ ያሉ የሞት መጠን በሚገርም ሁኔታም ጨመረ። በተለይም የዶክተር ሺፕማን ታካሚዎች በብዛት መሞት ጀመሩ። አብዛኞቹ አረጋውያን ነበሩ። ይህም ለህዝቡ እምብዛም ጥርጣሬ አልፈጠረም ነበር። ነገር ግን የከተማ የቀብር አፈጻጸም ባለሙያዎች በአንድ ነገር ግራ ተጋቡ። በአንድ ህክምና ውስጥ እንዲህ ያለው የሞት ቁጥር መብዛት የተለመደ አልነበረም። የዶክተሩ ታካሚዎች በድንገትና ባልተጠበቀ ሁኔታ በቤታቸው ይሞቱም ነበር። አንዳንዶቹ ጠዋት ላይ ደህና እየሰሩ የነበሩ ከሰዓት በኋላ ግን በዶክተሩ ጉብኝት ምክንያት ህይወታቸው የሚያልፍባቸው ጊዜያት በረከቱ። ሺፕማን ግን እጅግ በጣም የተረጋጋ ነበር። ሞት እንኳን ሳይቀር በድፍረት ይጋፈጠው ነበር። በእሱ ላይ የሚሰነዘር ማንኛውም ጥርጣሬ በታካሚዎች መወደድና ታማኝነት እየታፈነ ይቀር ነበር። ሁሉም ነገር ሊጋለጥ የቻለው የአንድ ሀብታም ሴት ስትሞት ነበር። ካትሪን ግራንድ የተባለች የከተማዋ ባለሀብትና የበጎ አድራጎት ድርጅትም ነበራት። ዶክተር ሺፕማን የእሷ ሀብት መውረስም ይፈልጋል እና የግል ሐኪሟም ስለነበር ቤቷ በሄደ ጊዜ የሐሰት ኑዛዜ ጽፎ ቢሮዋ ያንን ወረቀት ያስቀምጣል። ከዛ ተመልሶ ቫይታሚን ያስፈልግሻል ብሎ መርፌም ይወጋታል። ካትሪን የግል ዶክተራም ስለነበር ምንም አላለችም ነበር። የካትሊን ህይወትም በዶክተር እጅ ህይወቷ አለፈ። የካትሊን ልጅ ዶክተር ሺፕማን የጻፈው ኑዛዜ ሰነድ ሲያይ አንድ ነገር አላማረውም። በእናቱ ኑዛዜ ላይ የዶክተር ስም ተጽፎም ነበር። ዶክተሩ ሁሉም ሰው ማታለል እንደቻለ ሲያስብ ትልቅ ስህተትም ሰራ። ለካትሊን ግራንድ የተጻፈው ኑዛዜ በሺፕማን የጽህፈት መኪናም የተጻፈ ነበር። የካትሊን ልጅ አንጄላ ውድራፍ የህግ ባለሙያ እንደመሆኗ ነገሩ አልዋጥላት አለ። እናቷ ጤነኛ እንደነበረች ታውቃለች። ኑዛዜም ግን ሐሰተኛ መሆኑን አረጋገጠች። ይህ ድርጊት ለካትሊን ቤተሰቦች ትልቅ መደነቅን ፈጠረ። የቤተሰቡም ጥያቄ እናታቸው እንዴት ለዶክተር እንደዚህ አይነት ንብረት ትተዋለች የሚል ነበር። የካትሊን ልጅ የእናቱ ሞት ተፈጥሯዊ እንዳልሆነ በመጠራጠር ለፖሊስ አመለከተች። ፖሊስ ምርመራው ሲጀምር እውነታው በጣም አስደንጋጭ ነበር። ዶክተሩ ሰዎችን የገደለው ለስልጣን ሳይሆን ለጥቅምም ነበር። የፖሊስ ምርመራ ሲጀምር ሺፕማን የሐሰት ዶክመንትን በማዘጋጀት እጅግ የተዋጣለት ነበር። የሞቱትን ሰዎች የህክምና መዝገቦች በኮምፒውተር ላይ አሻሽሎ አቀረበ። ሰዎች ከመሞታቸው በፊት በጣም ይታመሙ እንደነበር ለማሳየት የውሸት ታሪክም ጻፈ። ነገር ግን የፎረንሲክ ሳይንስ ሊቃውንት አንድ ወሳኝ ነገር ደረሱበት። ከተቀበሩት ሰዎች ውስጥ የተወሰኑ አካላት ላይ የዲሞርፊን መርዛማ ንጥረ ነገር ተገኘ። ይህ መድኃኒት በሺፕማን የህክምና መዝገብ ውስጥ በሰፊው የሚታዘዝ ነበር። ዶክተር ሺፕማን አረጋውያን ለህመም ማስታገሻ በሚል ገዳይ መርዝም ይሰጣቸው ነበር። የኮምፒውተር መረጃ ሲያዩ የሞት ሰዎች ሁሉ ከዶክተሩ ጉብኝት ጋር ተገጣጣሚ ነበሩ። ስፍራው የተገኙ ማስረጃዎችን ሺፕማን የራሱ የሞት ስሌት እንደሰራ ያሳዩ ነበር። ሃሮልድ ሺፕማን በቁጥጥር ስር ሲውል የከተማዋ ህዝብ ሊያምኑት አልቻሉም። ምክንያቱም በከተማዋ ተወዳጅና አብዛኛው ቤት የግል ሐኪምም ነበር። ፍርድ ቤት ሲቀርብ በጣም የተረጋጋና ምንም የማያውቅ ሰው ይመስልም ነበር። በጠበቆቹ አማካኝነት ወንጀሉ ለመካድ ብዙ ጊዜ ሞከረ። ነገር ግን በምርመራው ሂደት የተገኙ ማስረጃዎችን እጅግ በጣም ግልጽ ነበሩ። ከ15 በላይ በሆኑ ግድያዎችን ተከሰሰ። ነገር ግን የተጠረጠረው ቁጥር ከ230 በላይም ነበር። ዳኛውና ተሰብሳቢዎቹ የዶክተሩ ድርጊት ሲሰሙ
ደንግጠው ነበር። እንደዚህ አይነት አረመኔያዊ ድርጊት ከሕክምና ባለሙያ ሲጠበቅ ማየት እጅግ ያሳምማል። ቤተሰቦቻቸው በስቃይ ያለፉ ሰዎች ሺፕማን በፍርድ ቤት ላይ ሲመለከቱ የእልህ ስሜት ይሰማቸው ነበር። እሱ ግን በምንም መልኩ የጸጸት ምልክት አላሳየም። በመጨረሻም ፍርድ ቤቱ የዕድሜ ልክ እስራት ፈረደበት። በዶክተሮች ላይ ያለን እምነት በምን ያክል መጠን ጥንቃቄ ሊታከልበት ይገባል። የሕክምና ባለሙያዎች በታካሚዎቻቸው ላይ ያላቸው ስልጣን ለክፋት መዋል የሚችሉበት አጋጣሚ እንዳለ በግልጽ ያሳያል። ሺፕማን በጨለማው የህይወት ዘመኑ ውስጥ ብዙዎችን ወደ መቃብር የላከው በነጭ ካፖርቱ ነበር። ብዙ ጥያቄዎች አሁንም መልስ አላገኙም ነበር። ለምንድነው ይህ ሁሉ ሰው የገደለው? ሃሮልድ ሺፕማን ግን ለፍርድ ቤቱ ሆነ ለፖሊሶች ምንም አይነት መልስ አልሰጠም። ከ230 በላይ ሰዎችን በራሱ እጅ የቀጠፈ ምክንያት ግልጽ አልሆነም። አንዳንዶቹ የአምላክነት ስሜት ይላሉ፣ ሌሎች ደግሞ የስግብግብነት ውጤት ነው ይሉታል። ግን ጥርጥር የሌለው ነገር ሙያው ለክፋት መዋሉ ብቻ ነው። ታካሚዎችን የገደላቸው የግል ሐኪማቸው ስለነበረ ነው። በመጨረሻም እንደ አውሮፓውያን አቆጣጠር በ2004 ሺፕማን በእስር ቤት ውስጥ ራሱን አጠፋ። የሚቀብረው ሰው ጠፍቶ ሚስጥሩ ከእሱ ጋር ወደ መቃብር ወረደ። ታሪኩ ዛሬም ድረስ የሕክምና ዓለም በጥንቃቄ እንዲታይ ያደርጋል። ውድ የቻናላችን ቤተሰቦች የዛሬው የሺፕማን እውነተኛ ታሪክ ይህን ይመስላል። እንደዚህ አይነት ቪዲዮዎች ወዲያው እንዲደርሳችሁ ቻናሉ ሰብስክራይብ ያድርጉ። ለሌሎች ሰዎች ተደራሽ እንዲሆን ደግሞ ሼር በማድረግ ላይክ እና ኮሜንት በመጻፍ ቤተሰብ ይሁን እላለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።